እንደዚህ ዘነጠሽ የት እየሄድሽ ነው እያላችሁኝ ነው። የት ነው በወስዳችሁ? ዛሬ እንግዲህ ስደተኛ የማይደፍረው ሰፈር በሚሊየን በቢሊየንስ የሚሸጡ ቤቶች እንዲሁም ስደተኛ ብቻ ሳይሆን የዚህ ሀገር ሆናችሁ ሀብታም ካልሆናችሁ በቀር እዛ ሰፈር መኖር የማይታሰብ ነው እና እነዚህ ቤቶችን ሄጄ አሳያችኋለሁኝ። በጣም ነው የሚያምረው። ሰመሩ እንደምታዩት ይንፋ ብሏል። በዛ ላይ ግን ምንድነው እኛ እዛ መግዛት ባይፈቀድልንም ባንችልም አቅማችን ወክ ማድረግ ግን እንችላለን። በሚሊየን በቢሊየንስ እንግዲህ መግዛት ባንችልም ግን ወክ ማድረግ ይፈቀዳል። ሄደን በግላስ የተሰሩ ወይም ደግሞ በመስታወት የተሰሩ ቤቶች በጣም ትልልቅ ያልተለመዱ ቤቶችን አሳያችኋለሁኝ። ከናንተ የሚጠበቀው ከሰላም ዩቲዩብ ጋር አብራችሁ መሆን ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁልኝ አይደለም። ስለዚህ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። እኔ ብዙ ነገሮችን ይዤ እመጣለሁ። ተከተሉ። Let's go. I wake up to a little bit of drool on my pillow, feel like it's gonna be a bad day. Yeah, I'm tired of shit, and the coffee ain't hit yet, damn, ain't that great. I don't wanna go to work, cause my boss is a jerk, and I'm not even that paid. I need a change in my life, cause I don't feel alive, and there's nothing that makes me happy. Hold my beer for a minute, I'm about to quit my job, cash in for a ticket. I'm going on a trip and I don't plan to visit. I'm gonna stay there till I feel like I'm winning, and this is just the beginning. I need a big change, help me feel like living. I need a big swing, home runs I'm hitting, and I'll never look back, moving on till I get it all. And we all got dreams, we all want things, but what you gonna do for it, how you gonna move for it, what you gonna be, and do you believe? በነገራችን ላይ እዚህ አካባቢ ያሉ ሰዎች አንደኛ ተለቅ ያሉ ሰዎች ናቸው። በጣም ትልልቅ ሰዎች ናቸው። ኦልሞስት ሲኒየር የሚባሉ ናቸው። እንግዲህ በወጣትነታቸው ያው ሰራ ያርቀው ያሱት ነው ማለት ነው፣ ንብረት ነው። ሁለተኛ ነገር ደግሞ እዚህ አካባቢ ወደ ዳውንታውን በጣም ቅርብ ነው። 3 ደቂቃ ነው ከዳውንታውን ማለት ነው። እና ዳውንታውን ያሉ ትልልቅ ቢዝነሶችም የነሱ ናቸው ብዙዎቹ። በዚህ ሰፈር ስም ነው የተመሰረተው ማለት ነው። እና ትልልቅ ቢዝነስ ያላቸው ሰዎች ትልልቅ ሰዎች ናቸው እዚህ የሚኖሩት ማለት ነው። ብዙ ወጣት አላየሁም። እዛም ወክስ ያረግ ማየውኝ ከሌላ ሰፈር የመጣ ኢሚግራንት ምናምን አለ። ብዙ ሰው ፎቶ እያነሳ ምናምን ይሄዳል እንደኔ። ግን ብዙዎቹን ሳያቸው ውሻ ይዘው ትልልቅ ሰዎች፣ በጣም ትልልቅ ሰዎች ውሃ ሲያጠጡ የሚያየውትም ትልልቅ ሰዎች ናቸው። እዚህ አካባቢ የሚገዙ ቤቶች በጣም ትልቅ ከመሆናቸው የተነሳ ከ1.3 ሚሊዮን ጀምሮ ነው ዋጋቸው የሚጀምረው ማለት ነው። እና እንዳልኳችሁ ጥሩ ነው ኢንካም ያለው ሰው ነው እዚህ አካባቢ መኖር የሚችለው። በነገራችን ላይ እዚህ አካባቢ ሄዳችሁ ስትመጡ ቤታችሁ ነው መጣሉትኝ። ምንድነው የኔ ቤት አሁን ትላላችሁ ማለት ነው። በጣም ለአይን የሚያምር ነው። ብዙ ሰዎች ለወክ ማድረግ ይመርጡታል። ጸጥ ያለ ነው፣ ግሪን ነው። ኤቭሪቲንግ ላይክ እንደምታዩት ገና ሰመር መግባቱ ነው። ግን ሁሉ ነገራቸው ተከርክሞ ይሄ ትሪዎቹ ወይም ደግሞ ዛፎቹ ሳሮቹ በደንብ ተከርክመው በስርዓት ስለተቀመጡ እሱ በጣም የሰፈሩን ውበት በጣም ጨምሮታልና በጣም የሚያምር ነው ያለው። ወክ ለማድረግ እዛ መሄድ ይቻላል። ጸጥ ያለ ነው። በጣም ደስ የሚል ለመዝናናት የሚሆን ቦታ ነው ማለት ነው። ጸጥ ብሎ ወክ ለማድረግ እዚህ አካባቢ ደግሞ ሌላ የታዘብኩት ነገር ምንድነው? በጣም ብዙዎቹ በዛፍ ከልለውታል፣ እንደ ግቢ አድርገውታል፣ ቤታቸው እንዳይታይ ማለት ነው። አይዶኖ እንግዲህ ፈልገው ነው እንደዚህ ያደረጉት ወይስ ምንድነው? አይዶኖ ግን ብዙዎቹ ከስንት አንድ ነው እንደዚህ ግልጽ የሆነ ቤት የምታገኙ። ብዙዎቹ በዛፍ ተከልሎ ስላለ በደንብ ራሱ ለመቅረጽ በጣም ነበር የሚያስቸግረኝ የነበረው። ያው እንትኑም የቤት ቁጥራቸውም እንዳይታይ ብዬ ደግሞ እሱንም መጠንቀቅ ስላለብኝ እንደሱ እያረኩ ነውና ብዙን ግልጽ ቦታ ማግኘት ትንሽ ይከብዳል።
The night bends, I don't hide underneath this tide. I'm still alive. Pulse in my chest, repeat. I don't skip a beat. The crowd fades to heat. I find my feet. No rush, no reason, just change the season. My heart in treason, but still I'm breathing. I feel so free. I feel so free. I move with ease. No chains, no needs, just rhythm and breeze. I feel so free. Come dance with me. No plan, no key, just feel and be.